በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በስር ላይ የሚገኘው የአፋን ኦሮሞ ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርበዋል። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌደራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርበዋል። ዛሬ በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ ምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ ሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌደራል ፖሊስ መላኩንና የምርመራው ውጤት ግን እስከ ዛሬ አለመድረሱን ገልጿል። በተጨማሪም በሟቿና ተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝ ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብአት እንዲካተትለት የጠየቀው ፖሊስ መሰብሰብ ያልቻለውን ተጨማሪ ማስረጃዎች ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። መጋቢት 17 ቀን 2017 ዓ.ም በዋለ ችሎት ፖሊስ በአስከሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስከሬን ምርመራ ውጤትን በተመለከተ ከህክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤት እስኪደርስ ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የህክምና ባለሙያዎች መካከል የተወሰኑት በአገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበል 14 ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የድምጻዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲልም በችሎቱ ተከራክሯል። የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሄዶ የፍቅረኛውን ህልፈት ሐዘን እንዲወጣ ጠይቋል። ከዚህም በተጨማሪ በተለያዩ የማህበራዊ ሚዲያ አማራጮች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገቡ በቀነኒ ቤተሰብና የሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም የማጥፋት ዘመቻ ነው ሲል ገልጾ ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ የሁለቱንም ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት ለነገ መጋቢት 30 ቀን ከጠዋቱ 3 ሰዓት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉ ይታወቃል።